አዲስ 1879 ይህ የአዲስ 1879 ሙሽት ነው። ወጣቱ ጥላዬ ጨዋቃ ተወልዶ ባደገባት ናዝሬት የአሁኗ አዳማ የአንደኛና የሁለተኛ ደረጃ ትምህርቱን ባጼ ገላውዲዮስ ትምህርት ቤት ተከታትሏል። ሆኖም ትምህርቱን እየተከታተለ በወቅቱ በነበረው የፖለቲካ ሁኔታ በተደጋጋሚ እየታሰረ እየተፈታ ከዚያም ደግሞ በፖለቲካ ከሚፈለጉት ውስጥ አንዱ መሆኑን ሲያውቅ ብድግ ብሎ ተነስቶ ወደ አዲስ አበባ መጣ። አዲስ አበባ ሲመጣ ይዞት የመጣው ሰው ምድር ጦር የሙዚቃ ቡድን ውስጥ በሙዚቀኝነት የሚያገለግል ነበር። ወደዚያ የሚያገለግል ነበር። ወደ ምድር ጦር የሙዚቃ ክፍልም ይዞት ሄደ። የዚህን ጊዜ ጥላዬ እኔም እኮ መዝፈን እችላለሁ ብሎ ለሙዚቃ ቡድኑ ኃላፊዎች ተናገረ። ለሙዚቃ ቡድኑ ለግቢው አዲስ ቢሆንም ጥያቄውን ፈጥኖ በማቅረቡ እስቲን ሞክረው ተባለና ዕድል ተሰጠው። ጥላዬ ጨዋቃ የተሰጠውን ዕድል ተጠቅሞ ኮረሪማ የተሰኘችውን ዘፈን ተጫወታት። ኮሮሪማ በኩና ቢሚ ኮሮሪማ ባትን ተወልደነ ኮሮሪማ ለጌ ሰቦችኛ ኮሮሪማ ግዛ ታበላነ ገረፋም ሰበንም መጥረጎ ማረሽነም ገረፋም ሰበንም መጥረጎ ማረሽነም ኮሮሪማና ኮሮሪማ ኮሮሪማ ዳኞቹን አስገረማቸው፣ አስደመማቸው። ይዞት የሄደውንም ሰው እንዴት እስከ ዛሬ እንዲህ አይነት ችሎታ እንዳለህ አልነገርከኝም ብሎ እንዲጠይቅ አደረገው። ወዲያው ችሎታውን የተመለከቱት ሻምበል ታደሰ ተክሌ ሁሉን ነገር በብቃት ጨርሰሃል፣ የምርመራ ውጤት ጨርስና ቡድኑን መቀላቀል ትችላለህ አሉት። ጥላዬም ወዲያውኑ አስፈላጊ ሁኔታ ከጨረሰ በኋላ የምድር ጦር የሙዚቃ ክፍልን በ1961 ዓመተ ምህረት ተቀላቀለ። ከዚህ ወዲማ ጥላዬ ጨዋቃን ማን ይቻለው? አዳዲስ ሥራዎችን እየደረሰ ቡድኑን ያስደምም ጀመር። ያለምንም ደም ጀግናው ወታደር፣ ታታሪው ሹፌር፣ ጠንካራው መምህር፣ ዘማቻ ሸወይና፣ ኮረሪማ፣ ንቦዬ የተባሉና በማኅበራዊ ጉዳይ ላይ የሚያተኩሩ ሥራዎችን በመሥራት በአንድ ጊዜ ስምና ዝናው ገነነ። ለ22 ዓመትም የምድር ጦር ኦርኬስትራ ግልጋሎቱ እጅግ ተሰምተው የማይጠገቡ ሥራዎችን አበረከተ። በ1983 ዓመተ ምህረት የመንግሥት ለውጥ ሲደረግ በግፍ ከተበተኑትና ሜዳ ላይ ከተጣሉት የጀግናው የቀድሞው የኢትዮጵያ ሰራዊትና ቤተሰቦች ከሆኑት መካከል አንዱ ጥላዬ ጨዋቃ ነበር። እስከ ልፈቱ ድረስ በበርካታ የሕይወት ውጣ ውረዶች የተፈተነው ድምፃዊና ደራሲ ጥላዬ ጨዋቃ ባደረበት ሕመም በሕክምና ሲረዳ ቆይቶ በተወለደ በ71 ዓመቱ መጋቢት 18 ቀን 2018 ዓመተ ምህረት ከዚህ ዓለም በሞት ተለይቷል። ድምፃዊና ደራሲ ጥላዬ ጨዋቃ ባለትዳርና የ3 ሴት ልጆች አባት ሲሆን የልጅ ልጆችንም አይቶ አያት ለመሆን ደርሶ ነበር። ለጥላዬ ጨዋቃ ቤተሰቦች፣ ወዳጆች፣ አድናቂዎች መጽናናትን እንመኛለን።
በአንድ ወቅት ጥላዬ ጨዋቃ ባደረገው ቃለ ምልልሱ ላይ እንዲህ ብሎ ነበር። ለሙዚቃው የሚገባንን መስዋዕትነት ከፍለናል። የከፈልነውን ያክል ልክ ባናገኝም በሀገራችን ግን እየኖርን ነው። ማንም ሰው በሠራው ሥራ ሊከበር ሊመሰገን ይገባል። እኛ በወቅቱ በሙያችን የጥበብ ሰዎች ሆነን ሥራችንን ሠራን። ሆኖም ግን የሥርዓት ለውጥ ሲመጣ እኛንም በጥበብ ውስጥ ያለፍነውንም ተባባሪ ናችሁ ብለው አባረሩን፣ አገለሉን፣ እንዳናያችሁ አሉን። እኔም ከዚያን ጊዜ ወዲህ የምወደውን ሙዚቃ ራኩት። ቢሆንም ግን አልተለየሁትም። ባገኘሁት አጋጣሚ ሁሉ ሙዚቃው ይናፍቀኛል፣ መድረኩ ያጓጓኛል፣ ያለፍኩበት መንገድ ስለሆነ ብሎ ነበር። አዎ ይህ የሙዚቃ ሰው ዛሬ በሕይወት ባይኖርም በሠራቸው ድንቅ ሥራዎች ግን ሁሌም እየታወሰ ይኖራል። ተዳዬ ብሎ ጭንቀት ይገበው እውቀቱን ለወገን ዞሮ ያካፍላ ሁሌ ባላዝመራ አራሚ ኮትኳች ነው ተጋድሎና ትግሉ ከድንቁርና ነው። ስፍራው ወሬ ነው ያለበት ጠንካራው መምህር አብነት እልም ባለ ጫካ ብቻውን ይወጣዋል ዕዳውን። ድምፃዊና ደራሲ ጥላዬ ጨዋቃ ሥራዎች ብዙ ናቸው። ወደፊት አስገራሚዎቹን ታሪኮች እየመዘዝን እናቀርባቸዋለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳመረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879